እሺ ውድ ተማሪዎች እንደምሰነበታችሁ። ዛሬ የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተና ቀጣይ ፓርት ይዤላችሁ መጥቻለሁ። ከ61 ጀምረን ለመስራት እንሞክራለን። 61ኛው ጥያቄ የ2017 የዩኒቨርሲቲ መግቢያ ፈተና What was the main cause of the 1977-78 war between Somalia and Ethiopia? A. Disagreement over their common boundary. B. Conflict over the desire by both to annex Djibouti. C. Somalia's irredentist claim over the Ogaden. D. The weakness of the Ethiopian military at the time. እንግዲህ 1977-78 የኢትዮጵያና የሶማሊያ ግጭት ጦርነት ዋናው መንስኤ የሶማሊ ኢሪደንቲስት ክሌም ነው። የሶማሊ ይገባኛል ጥያቄ ነው። እንግዲህ በተለይ የሶማሌው ሊደር ሳይድ ባሪ he wanted to form what's known as greater Somalia ታላቋን ሶማሊያ የመመስረት ፍላጎት ነበረው ነው። ይሄ ታላቋን ሶማሊያ የመመስረት ዓላማ በፊትም እንግሊዞች ኢትዮጵያን በተቆጣጠሩበት ወቅት አቅደው የነበረው እቅድ ነው፣ የታቀደ እቅድ ነው እና ይሄ ግሬተር ሶማሊያ ብለው ያሰቡት እንግሊዞች በዋናነት የኢትዮጵያን ኦጋዴን የኢታሊ ሶማሊላንድ እና የብሪቲሽ ሶማሊላንድን ማካተት አለበት ብለው ያምናሉ። ይህን ሀሳብ ሰይድ ባሬ የተባለው የሶማሌ ሊደርም በ1970ዎቹ በመያዝ በከፍተኛ ሁኔታ ሲንቀሳቀስ ነበር ነው። የኢትዮጵያን ኦጋዴን ለመገንጠል በሚል ነው በ1977 ዓ.ም 78 በኢትዮጵያ ላይ ጦርነት ያወጀው። መልሱ ሲ ነው የሚሆነው። ሲ ሶማሊያስ ኢሪደንቲስት ክሌምስ ኦቨር ዚ ኦጋዴን የሚለው ይሆናል ማለት ነው። 62ኛ what was the political situation in the French colonies of West Africa after 1945 ይላል። A. The French opposed local participation in government. B. The Africans called for conditional independence. C. The French promised conditional independence. C. West African nationalists demanded full independence ይላል። እንግዲህ ከ1945 ዓመተ ምህረት ከሁለተኛ ዓለም ጦርነት ማብቂያ በኋላ የነጻነት እንቅስቃሴ በከፍተኛ ሁኔታ ተጠናክሮ ቀጥሏል። እንዲያውም አንዱ የሁለተኛ ዓለም ጦርነት ኮንስኩዌንስ ዘ ዲኮሎናይዜሽን ኦፍ አፍሪካ ነው። የአፍሪካ ሀገራት ብቻ አይደለም፣ የዲኮሎናይዜሽን ኦፍ የኤዥያን ስቴትስ የኤዥያ ሀገራት ነጻነታቸውን ማግኘታቸው፣ የአፍሪካ ሀገራት ነጻነታቸውን ማግኘታቸው፣ ኢቭን የላቲን አሜሪካ ሀገራት አብዛኞቹ ነጻነታቸውን ያገኙት ከሁለተኛ ዓለም ጦርነት በኋላ ነው። በቅኝ ግዛት ስር የነበሩ ሀገራት ነጻነታቸውን ማግኘት አንዱ የሁለተኛ ዓለም ጦርነት ኮንስኩዌንስ ነው እና በተለይ የፈረንሳይ የዌስት አፍሪካን ቅኝ ግዛቶች ከሁለተኛ ዓለም ጦርነት በኋላ ፉል ኢንዲፔንደንስ ይፈልጉ ነበር። የናሽናሊስት ሊደሮች ሙሉ ነጻነትን ይፈልጉ ነበር። ፈረንሳውያን ግን በፈረንች ዩኒየን ስር ታቅፈው እንዲቀጥሉ ነው የሚፈልጉ የአፍሪካ ቅኝ ግዛቶቻቸው። ሆኖም ግን አፍሪካን ናሽናሊስትስ ዲማንድድ ፉል ኢንዲፔንደንስ። ስለዚህ ዲ ዌስት አፍሪካን ናሽናሊስትስ ዲማንድድ ፉል ኢንዲፔንደንስ የሚለው መልስ ይሆናል ማለት ነው። 63ኛ what clearly indicates the worst economic performance in the post independence Africa? ፖስት ኢንዲፔንደንስ አፍሪካ ማለት ከነጻነት በኋላ አፍሪካ ምን አይነት የኢኮኖሚ ችግር አጋጥሟታል ነው። ዲ ብዙ የፖለቲካ ችግሮች አጋጥሟታል፣ ብዙ የኢኮኖሚ ችግሮች አጋጥሟታል አፍሪካ ነጻነቷን ካገኘች በኋላ። ፖለቲካል ፕሮብለም የሚባለው ከፍተኛ የሆነ የመፈንቅለ መንግስት መካሄዱ ወይም ደግሞ ሚሊታሪ ኮፕስ it was a serious political problem that Africa faced after independence. ኢኮኖሚክ ፕሮብለም የሚባለው ደግሞ ሾርቴጅ ኦፍ ፉድ ነው፣ ፉድ ክራይሲስ ነው። አፍሪካውያን ለም መሬት ኑሯቸው የዕለት ጉርሳቸውን ጠግበው ማደር አለመቻላቸው አንዱ ሜን ፕሮብለም ነው ፎር ዛት ማተር። ስለዚህ that many countries were in debt in the west ይላል። ልክ ነው፣ ዲቢት ውስጥ ነበሩ የተወሰኑ አብዛኞቹ የአፍሪካ ሀገራት ከምዕራቡ ዓለም ጋር። ሆኖም ግን ይሄ ሲሪየስ ፕሮብለም አልነበረም። that many countries were unable to solve food crisis ይሄ ነው ሜን ፕሮብለም የነበረው። አሁንም ይሄ ፕሮብለም ቀጣይ ፕሮብለም ነው ፎር ዛት ማተር። that the industrial sector in many countries was small. D. that many countries produced cash crops ordered by Europe ይላል። መልሱ ቢ ነው የሚሆነው። that many countries were unable to solve
ፉድ ክራይሲስ ነው ኢኮኖሚክ ፐርፎርማንስ ፕሮብለም የሚባለው ከነጻነት በኋላ በአፍሪካ። 64ኛው what was the most important factor that brought success against apartheid in South Africa? አፓርታይድ እንግዲህ ነጮች ዋይት ገቨርንመንት በሳውዝ አፍሪካ ስታብሊሽ ያደረገው ስርዓት ነው። ይሄ አፓርታይድ ምንድነው? ሰፓሬትነስ ቢትዊን ዘ ብላክስ ኤንድ ዘ ዋይት ሬስስ፣ ጥቁሮች የጥቁሮች ዝርያና የነጮች ዝርያ መገናኘት የለበትም የሚል ፖሊሲ ነው። የነጭ ገቨርንመንት ኢንትሮዲዩስ ያደረገው ፖሊሲ ነው እና ይህንን በመታገል ከፍተኛውን ሚና የተጫወተው የአፍሪካ ናሽናል ኮንግረስ የሚባለው ፖለቲካ ፓርቲ ነው። እንግዲህ የአፍሪካ ናሽናል ኮንግረስ በዋናነት ጠንካራ መሪዎች ነበሩት። አንዱ መሪ ኔልሰን ማንዴላ ነው። ኔልሰን ማንዴላ ባካሄደው ብርቱ ጥረት በኤንሲ አማካኝነት ደቡብ አፍሪካውያን ከነጭ ዘረኛ መንግስት ተላቀዋል ነው። በደቡብ አፍሪካ የጥቁሮች እኩልነት ተረጋግጧል ነው። ስለዚህ what was the most important factor that brought success against apartheid in South Africa ነው የሚለው ኤ principled and determined leadership by the ANC ይሄ ነው ዋናው ፋክተር። ቢ very strong armed struggle and huge external support በእርግጥ የኤክስተርናል ኢንፍሉዌንስ ነበር፣ ይሄ ግን ኢንሲግኒፊካንት ነው። ሲ change of mind by white politicians like PW ቦታ። ዲ decision to end apartheid by security council። ስለዚህ መልሱ ኤ ነው የሚሆነው። ኤ principled and determined leadership by the ANC የሚለው መልስ ይሆናል። 65ኛው what did the first impetus for pan-Africanism came from ይላል። እንግዲህ የፓን አፍሪካኒዝም እንቅስቃሴ ወይም ደግሞ ኦል አፍሪካኒዝም ይባላል። ይሄ የፓን አፍሪካኒዝም የመላው አፍሪካ እንቅስቃሴ የተጀመረው የሚገርመው ነገር ከአፍሪካ ውጪ ነው። የት? በካረቢያ ደሴቶችና በአሜሪካ ነው የተጀመረው። እዛ የጥቁር ዝርያ ያላቸው ሰዎች በባርነት ወደዛ የሄዱ ወደ አሜሪካና ወደ ካረቢያ የሄዱ ሰዎች ናቸው ይህን እንቅስቃሴ የመላው አፍሪካን እንቅስቃሴ የጀመሩት። የተጀመረ ነው ኦብቪየስሊ አውትሳይድ አፍሪካ ኢን ዘ ካረቢያን ኤንድ ዘ አሜሪካንስ የሚለው መልስ ይሆናል ማለት ነው። ዲ ሌሎች አይሆኑም። 66ኛው what was the common feature of Ethiopian elections after the 1995 constitution? A the ruling party managed to form government. B opposition parties were weak in the capital. C political parties were small in number. D the ruling party won all seats of parliament ይላል። ኦብቪየስ በጣም የሚያስማማው መልስ ኤ ነው የሚሆነው። the ruling party managed to form government እንግዲህ ከ1995 ዓመተ ምህረት ኢሌክሽን በኋላ የ1995 ህገ መንግስት ምርጫ በኋላ ቤዚካሊ የተለያዩ ምርጫዎች ተካሂደዋል። አሁን በእነዚህ ምርጫዎች ሁሉ ግን የገዢው ፓርቲ ስልጣኑን እንዳስጠበቀ ነው ያለ፣ ስልጣን ላይ እንዳለ ነው የቀጠለ። ፎርዛማታ የተለያዩ ፖለቲካ ተቃራኒ ፖለቲካ ፓርቲዎች ይኖራሉ፣ የተወሰነ ድምጽም ያገኛሉ። ሆኖም ግን የኋላ ገዢው ፓርቲ ገቨርንመንት በመመስረት ቀጥሏል እስካሁን ድረስ ማለት ነው። ስለዚህ ኤ ነው የሚሆነው። the ruling party managed to form a government የሚለው መልስ ይሆናል። 67ኛው what is true about Ethiopia's participation in the international peacekeeping ይላል። A it was concerned mostly in Africa. B it was confined to fight against terrorism. C it was limited to neighboring countries. D it was done to safeguard ይላል። obviously የዚህ ጥያቄ ደግሞ መልስ የሚሆነው ኤ ነው። it was concentrated mostly in Africa. of course ኢትዮጵያ ከአፍሪካ ውጭም ለምሳሌ ወደ ኮሪያ ሄዳለች፣ ሌሎች አካባቢም እንደዚሁ በተወሰነ መልኩ ተሳትፋለች። ሆኖም ግን ሞስትሊ የኢትዮጵያ የሰላም አስከባሪ ኃይል አፍሪካ ውስጥ ነው የሚታየው። it was concentrated mostly in Africa የሚለው መልስ ይሆናል። ለምሳሌ በአፍሪካ ሶማሊያ፣ ሱዳን፣ ሩዋንዳ፣ ሌሎችም አካባቢዎች በመሄድ የሰላም ማስከበር ስራውን ሰርቷል። ኢቨን ኮንጎ እና በተለያዩ አካባቢዎች። 68ኛ what limits the use of indigenous knowledge system today ይላል። የአገር በቀል እውቀት ስርዓት
ሊሚቴሽኑ በአሁኑ ወቅት ምንድነው ነው? ኤ it is outdated and irrelevant. B it is monopolized by few people. C it lacks proper documentation and study. D it was undemocratic and discriminatory. Obviously መልሱ C ነው። it lacks proper documentation and study. D ይሄ የአገር በቀል እውቀት ስርዓት ኦርጋናይዝድ የሆነ ዶክመንቴሽን እና ጥናት የለውም። ይሄ አንዱ ፕሮብለም ነው። እውቀቱ ከትውልድ ወደ ትውልድ እንዳይተላለፍ አንዱ ሳንካ፣ አንዱ ፕሮብለም ይሄ ነው። ላክ ኦፍ ዶክመንቴሽን ኤንድ ስተዲ አንዱ ፕሮብለም ነው። ስለዚህ መልሱ ሲ ነው የሚሆነው። ሲ ይሆናል ማለት ነው። 69ኛ ዋት ዳዝ ኢት ሚን ዘ ኢንዲጂነስ ናውሌጅ ኢዝ ሎካል። እንግዲህ ኢንዲጂነስ ናውሌጅ ብዙ ካራክተሪስቲክስ ፊቸሮች አሉት። አንደኛው ሎካል ነው። ኢትስ ሎካል እና ሎካል ማለት ነው ስሙ እንደሚያመለክተው ኢትስ ሪፈርስ ቱ ኢትስ ሪስትሪክት ቱ ዘ ጊቨን ፕሌስ ኤንድ ካልቸር እንደማለት። ሎካል ስንል በተወሰነ ቦታና በተወሰነ ባህል ላይ የተወሰነ የሚሆንበት ኬዝ አለ። ይሄ አንዱ ካራክተሪስቲክስ ፊቸር ነው። ኢትስ ሞደርን ኤንድ አፕ ቱ ዴት አይደለም። ኢትስ ሪሌትስ ቱ ጊቨን ፕሌስ ኤንድ ካልቸር የሚለው ቢ መልስ ይሆናል ማለት ነው። ኢትስ ቬሪ ሊሚትድ ኢን ቫልዩ ይሄ አይሆንም። ኢትስ ሃይሊ ቢያዝድ ኢን አፕሮች ይሄም አይሆንም። 7ኛው ሃው ዲድ ዘ አረብ ወርልድ ሪሜምበር ዘ ሞስኪ ኦፍ አልነጃሽ ይላል። ኤ ዌር ሙስሊም ሪፊውጂስ ዌር አሉድ ቱ ወርሺፕ ፍሪሊ። ቢ ዘ ፈርስት ሳክርድ ሞስኪ ኦፍ አኑዋል ፒልግሪሜጅ። ሲ ዘ ፈርስት ሞስኪ ኮንስትራክትድ ባይ አክሱም ሙስሊምስ። ዲ ዘ ሞስት ዲኮሬትድ ሞስኪ ይላል። እንግዲህ አልናጃሽ የሚባለው የአክሱም መስጊድ፣ አክሱም ላይ የተሰራው መስጊድ የመጀመሪያዎቹ የነብዩ መሐመድ ተከታይ የነበሩ ሙስሊሞች ቋሪሽ አረቦች ሲያሳድዷቸው በ615 ዓመተ ምህረት ወደ አክሱም ንጉስ መጥተዋል። ወደ አክሱም ወደ ኢትዮጵያ መጥተው ተጠልለዋል። ምናልባትም እምነታቸውን ፕራክቲስ እንዲያደርጉ በወቅቱ የነበሩ የአክሱም ንጉስ ሞስኪው እንዲገነቡ አድርጓቸዋል። ይሄ ሞስኪው ይሄ መስጊድ ምን ይባላል? አልነጃሽ ይባላል። ስለዚህ ዌር ሙስሊም ሪፊውጂስ ዌር አሎድ ቱ ወርሺፕ ፍሪሊ የሚለው መልስ ይሆናል ማለት ነው። መልስ ይሆናል። 71ኛው which European power had territorial dispute causing the first world war? A Britain and France, B Austria and Germany, C Germany and France, D Italy and Germany. መልሱ የሚሆነው ጀርመኒ ኤንድ ፍራንስ ነው። ሲ ነው። እንግዲህ ጀርመንና ፍራንስ ጀርመን ናሽናል ዩኒፊኬሽን በሚያካሂዱበት ወቅት ፈረንሳይን እንዳሸነፉ አይተናል በባለፈው። ፈረንሳይን አት ዘ ባትል ኦፍ ሴደን በ1871 ዓመተ ምህረት በማሸነፍ ነው ጀርመኖች ዩኒፊኬሽናቸውን አቺቭ ያደረጉት። በፈረንሳይ ብሔርተኞችና በጀርመኖች መካከል ተኛላትነት ነበር ነው። እንዲያውም ጀርመኖች ከፈረንሳይ ሁለት ግዛቶችን ነጥቀው የፈረንሳይን ክብር እንደገና እንዲመለስ ለማድረግ ፈረንሳውያን ከፍተኛ የሆነ ተነሳሽነት አድርገዋል። ጀርመኖችም እንደዚሁ ቦታቸውን ለማስጠበቅ የነበራቸውን ክብር ለማስጠበቅ እና የፈረንሳይን መበቀል ለመከላከል ወታደራቸውን በማጠንከር እንዲሁም ቀድመው ሚሊታሪ አሊያንስ የፈጠሩት ጀርመኖች ናቸው በ1879 ዓመተ ምህረት ከአውስትሪያ ጋር። የሁለቱ ውጥረት በሂደት ለአንደኛ ዓለም ጦርነት ከፍተኛ የሆነ አስተዋጽኦ አበርክቷል። 72ኛ ዋት ሜድ ዘ ማጂ ማጂ ሙቭመንት ዩኒክ ይላል። ማጂ ማጂ ምንድነው? ታንጋኒካ ውስጥ የተካሄደ ቅኝ ግዛትን በመቃወም የተካሄደ አመጽ ነው። ማጂ ማጂ መቼ ካችን ቅኝ ጀርመኖችን ነው። እና ይሄ ማጂ ማጂ ሪቢሊየን ዩኒክ የሚያደርገው ነገር ምንድነው? ኢት ሃድ ሰም ሶርት ኦፍ ሪሊጂየስ ዳይሜንሽን፣ የእምነት ዳይሜንሽን አለው። እምነታዊ እንቅስቃሴንም ያካተተ ነው። ፎር ዛት ማተር እምነታዊ አስተምሮን መሰረት በማድረግ ነው የታንጋኒካ ህዝቦች ይሄንን አመጽ ያካሄዱት ነው። በዛም ዩኒክ ተደርጎ ይወሰዳል። ከሌሎች እንቅስቃሴዎች የተለየ ተደርጎ ይወሰዳል። ኤ ኢት ዲፌንድድ ሶቨርኒቲ ሰክሰስፉሊ ይላል። መጨረሻ ላይ ሰክሰስፉል አልነበረም። ይሄ አይሆንም። ኢት ፎርስድ ፖሊሲ አሜንድመንት፣ ይሄም ጀርመኖች ምንም አይነት የፖሊሲ አሜንድመንት አላረጉም ይሄንን አመጽ ከተቆጣጠሩ በኋላ። ኢት ዋዝ ዩናይትድ ስቴትስ
መጨረሻ ላይ መፈረካከስ ሁኔታ ነበር። ዳይም የሚለው መልስ ይሆናል። ጥሩ እንግዲህ ውድ ተማሪዎች ጥያቄ ስትሰሩ መጀመሪያ ጥያቄውን በደንብ የጥያቄውን መንፈስ ዳይጀስት ማድረግ ነው። በደንብ አንደርስታንድ ማድረግ ነው። እንግዲህ አንድን ጥያቄ መመለስ አንድን ጥያቄ መረዳት ልክ ጥያቄውን 50% እንደመለሱ ይቆጠራል ይባላል። ስለዚህ ጥያቄውን ምንድን ነው የሚል ብላችሁ ክሪቲካሊ መረዳት ያስፈልጋል። 73ኛው ጥያቄ ዘ ወልወል ኢንሲደንት ወዝ ኢቫሉዌትድ አስ ዋት ይላል። ኤ unrelated cause, ቢ major cause, ሲ ኢታሊያን pretext for war, ዲ weak cause ይላል። እንግዲህ ወልወል ኢንሲደንት ማለት ወገራት እዚህ ወልወል የሚባል ቦታ ላይ የፋሽስት ኢጣሊያና የኢትዮጵያ ሰራዊት ክላሽ አድርጓል ወይም ደግሞ ጦርነት ገጥሟል ነው። የጦርነቱ መንስኤ ምንድን ነው? ኢጣሊያኖች ወልወልን የኢትዮጵያን ኦጋዴን አካባቢ የሚገኘውን ወልወልን they began to consider as የኢጣሊያን ሶማላንድ part of the Italian Somaliland የኢጣሊ ሶማላንድ አንድ አካል አድርገው በመቆጠር ከኢትዮጵያ ለመንጠቅ ሙከራዎችን ያደርጉ ነበር። በዚህ ጊዜ የኢትዮጵያ ሰራዊት እዛ ሄዶ ሲመለከት በተለይ አንግሎ ኢትዮጵያን ባውንደሪ ኮሚሽን የሚባል ነበር የሁለቱን የድንበሩ ዝግብ ሶልቭ ለማድረግ የተቋቋመ ይሄ ኮሚሽን በሄደበት ወቅት የኢትዮጵያ ወታደር አጅቦት ነበር ሄደ። በዛ ጊዜ በኢጣሊያን ወታደርና በኢትዮጵያ ወታደር መካከል ጦርነት ተካሂዷል እና በዚህ ጦርነት በእርግጥ ኢትዮጵያውያኖች ናቸው የተጎዱ። ሆኖም ግን ኢጣሊ ኢትዮጵያን መውረር ስለምትፈልግ 40 ዓመት ሙሉ ከአድዋ ጦርነት 40 ዓመት ቆይታ በኋላ ኢትዮጵያን ለመውረር ሰበብ ስለምትፈልግ ይሄንን የወልወል ክላሽን የወልወል ኢንሲደንትን የወልወል ክስተትን እንደ ምክንያት ተጠቅማለች፣ እንደ ሰበብ ተጠቅማለች ነው። ከዚህ ክስተት በኋላ ነው እንግዲህ ኢትዮጵያን የወረረችው። ምንድነው ፕሪቴክስት ማለት ሰበብ እንደማለት ነው። ሰበብ ፋሽስት ኢጣሊ በ1935 ኢትዮጵያን እንዲወር ዋና ሰበቡ ፕሪቴክስቱ ወይም ደግሞ ኢሚዲየት ኮዝ ማለት እንችላለን የወልወል ኢንሲደንት ነው ማለት ነው። መሰረታዊ ኮዝ ግን ቤዚክ ኮዙ ምንድነው? ዘ ኢታሊያን ኮሎኒያል አምቢሽን ነው ኦቨር ኢትዮጵያን ቅኝ መግዛት አምቢሽኗ ነው ቤዚክ ኮዝ የሚባለው። ኢሚዲየት ኮዝ ደግሞ የወልወል ክስተት ነው። ስለዚህ መልሱ ሲ ነው የሚሆነው። 74 ኢሚዲየት ኮንሲኩዌንስ ኦፍ ኢትዮጵያ ጆይኒንግ አጌንስት ናዚ ጀርመኒ ኢሚዲየት ኮንሲኩዌንስ ኦፍ ኢትዮጵያ ጆይኒንግ ወርልድ ዋር ሰከንድ አጌንስት ናዚ ጀርመኒ። እንግዲህ የጀርመን ለማለት ጀርመን አይ ሚን ኢታሊ የሚል ሚስ አድርጌያለሁ እዚህ ጋር እንትን ስል ስጽፍ እኔ ነኝ እንደገና ሪታይፕ ያደረኩት ይሄንን ጥያቄ። ስለዚህ የዚህ ጥያቄ መንፈስ ምንድነው? ኢታሊ ወደ ሁለተኛ ዓለም ጦርነት ኤ ሰፖርት አትዌትስ ሲ ኢዚ ሪስን ዲ ዳይሬክት ፎርስ በ19 ፋሽስት ኢጣሊ ከጀርመን ጎን በመሰለፍ ወደ ሁለተኛ ዓለም ጦርነት ገብቷል ነው በነ አላይድ ፓወሮች ላይ ጦርነት በማወጅ። ይሄ ሁኔታ ለኢትዮጵያ ነጻነት ከፍተኛውን አስተዋጽኦ አበርክቷል ነው። እንዴት? ከዚህ ክስተት በኋላ ቀጥታ እንግሊዝ ለኢትዮጵያ አርበኞች ከፍተኛ የሆነ ድጋፍ አድርጋለች። አፄ ኃይለ ሥላሴን ወደ ሀገራቸው በመመለስ ከእንግሊዝ ሀገር ለነጻነት እንዲታገሉ አድርገዋል። በዛም ድጋፋቸው በእንግሊዞች ድጋፍ አማካኝነት ኢትዮጵያ ነጻነቷን አግኝታለች በ1941 ዓመተ ምህረት። ስለዚህ የኢታሊ ወደ ሁለተኛ ዓለም ጦርነት መግባቷ በ1940 ዓመተ ምህረት እንግሊዝ ኢትዮጵያ እንድትደግፍና ኢትዮጵያ ከፋሽስት አገዛዝ ነጻ እንድትሆን አስተዋጽኦ አበርክቷል የሚለው መልስ ይሆናል ማለት ነው። 75ኛው which is not directly related to the first Arab-Israel war እንግዲህ የመጀመሪያው የአረብ እስራኤል ጦርነት በ1948 ዓመተ ምህረት የተካሄደ ያ ምን ሲሆን ነው? እስራኤል እንደ ሀገር ስትመሰረት ነው። የአረብ ሀገራት ቀጥታ በዚች በተመሰረተችዋ እስራኤል የምትባል ሀገር ላይ ቀጥታ ጦርነት አውጀዋል ነው። ስለዚህ ከመጀመሪያ የአረብ እስራኤል ጦርነት ጋር ግንኙነት የሌለው የትኛው ነው? ዩናይትድ ፓርቲሽን ኦፍ ፓለስታይን ዩናይትድ ኔሽን ፓርቲሽን ኦፍ ፓለስታይን ዩናይትድ ኔሽን ፓለስታይን ለሁለት እንድትከፈል የሚል ውሳኔ አስተላልፏል። ይህን ውሳኔ አይሁዶች በመቀበል እስራኤልን መስርተዋል። አረቦች ግን ይህን ውሳኔ አልተቀበሉም። ኦብቪየስሊ ይገናኛል። ጀሩሳሌም ኢንተርናሽናል ስታተስ ኖ ዳውት
ኢየሩሳሌም ዓለም አቀፋዊ ሲቲ እንድትሆን ውሳኔ ተላልፏል። ፈረስት ዚዮኒስት ኮንግረስ ይሄ በጣም ከዛ በፊት የነበረ እንቅስቃሴ ነው። የዚዮኒዝም እንቅስቃሴ በቴዎድር ሄርዝል እንደተጀመረ ይህም በ1897 ዓመተ ምህረት ነው። ዚዮኒዝም ቤዚካሊ አይሁዶች ሀገር ይመሰርቱ የሚል እንቅስቃሴ ነው። ሀገር ሊኖራቸው ፍልስጤም ላይ ሀገር ሊኖራቸው ይገባል የሚል እንቅስቃሴ ነው። ሶ ከዛ በፊት ነው የተጀመረው በ1897 ዓመተ ምህረት ነው። ዲ አረብ ዲክላሬሽን ኦፍ ዋር ይሄም አይሆንም ማለት የሚገናኝ ነው። ማይገናኘው ከአረብ እስራኤል ዋር ጋር ከመጀመሪያ አረብ እስራኤል ጦርነት ጋር የማይገናኘው ሲ ነው። ሲ ፈረስት ዚዮኒስት ኮንግረስ አይገናኝም። ስለዚህ መልሱ ሲ ነው የሚሆነው። 76ኛው ኢሚዲየት ኢቨንት አፍተር ሪፈረንደም ኢሚዲየት ኢቨንት አፍተር ፍሬንች ሪፈረንደም እንግዲህ የፈረንሳይ መንግስት በቻርልስ ደጎሌ የሚመራ የፈረንሳይ መንግስት በ1957 ዓመተ ምህረት ለዌስት አፍሪካ ቅኝ ግዛቶቹ የሪፈረንደም የህዝበ ውሳኔ መብት ሰጥቷል። ህዝበ ውሳኔው የፈረንሳይ ቅኝ ግዛቶች ከፈረንሳይ ጎን ሆነው መቀጠል ይፈልጋሉ ወይስ ነጻነታቸውን ይፈልጋሉ የሚል ነው እና አንቀጥልም ብለው የወሰነው ብቸኛዋ አልቀጥልም ብላ ኖ ብላ የፈረንችን ሪፈረንደም ኖ ብላ ሪስፖንድ ያደረገችው ብቸኛዋ ሀገር ጊኒ ናት። ሌሎች ግን የስ ብለዋል። አዎ መቀጠል እንፈልጋለን፣ ከፍሬንች ዩኒየን ጋር አብረን መቀጠል እንፈልጋለን ብለው ነው አብዛኞቹ የዌስት አፍሪካ ሀገራት የወሰኑ። ስለዚህ ኤ ኦል ሪሜንድ፣ ቢ ኦል ኢንዲፔንደንት፣ ሲ ጊኒ ቢኬም ኢንዲፔንደንት የሚለው መልስ ይሆናል ማለት ነው። 77ኛ ኢን ዊች አስፔክት ዲድ ኦኤዩ አቺቭ ሞስት ሰክሰስ የኦርጋናይዜሽን ኦፍ አፍሪካን ዩኒቲ የአፍሪካነት ድርጅት አዲስ አበባ ላይ ከተመሰረተ በኋላ በ1963 ዓመተ ምህረት ብዙ ሰክሰሶችና ፌለሪቲዎችን አስመዝግቧል እና ሞስት ኢምፖርታንት ሰክሰስ የሚባለው የአፍሪካነት ድርጅት ምንድነው? ኢንዲንግ ኮሎኒያሊዝም ነው። በአፍሪካ ቅኝ ግዛትን እንዲያከትም አድርጓል። ይሄ ታላቁ ሰክሰስ ተደርጎ ይወሰዳል። ስለዚህ መልሱ ኤ ነው፣ ኢንዲንግ ኮሎኒያሊዝም። ሪዞልቪንግ ኮንፍሊክት ኦፍ ኮርስ የተለያዩ ኮንፍሊክቶችን ሪዞልቭ ማድረግ ይችላል፣ ግን ሰክሰስፉል አይደለም። ፕሮሞቲንግ ኢንቴግሬሽን ተወሰነ አቺቭመንት አለው። ፕሮሞቲንግ ፓን አፍሪካኒዝም ይሄም አቺቭመንት ነው፣ ግን ዘ ሞስት ኢምፖርታንት የሚባለው ኢንዲንግ ኮሎኒያሊዝም። 78ኛ ሃው ዲድ ዘ ብሪቲሽ ኮንትሪቢዩት ቱ ዘ አውቶክራሲ እንግዲህ የእንግሊዞች የአውቶክራቲክ ገቨርንመንት ኢምፐረር ኃይለ ሥላሴን አውቶክራቲክ ገቨርንመንት ከ1891 እንደማለት ነው እዚህ ጋር ሶሪ ከ1891 እስከ 1855 ዓመተ ምህረት ድረስ የኢትዮጵያን አውቶክራቲክ ገቨርንመንት እንዴት አሲስት አደረጉት ነው። ከ1841 ሳይሆን ከ1941 እስከ 1955 ዓመተ ምህረት ድረስ ለማለት ነው። ሶሪ ዝሮ በምን አይነት መንገድ ነው የኢትዮጵያን ሚሊታሪ ትሬንድ በማድረግ ኦርጋናይዝ በማድረግ ነው አሲስት ያደረጉት አውቶክራቲክ ፓወሩን ሜንቴን እንዲያደርግ የአፄ ኃይለ ሥላሴ መንግስት በተለይ እና ኢንስታልድ ቃኘው ይህ አይደለም። ኦርጋናይዝድ ኢምፔሪያል ቦዲጋርድ ይሄ ይሆናል። ፈንድድ ኤርላይንስ ይሄም አይደለም፣ የአሜሪካኖች ኮንትሪቢዩሽን ነው። ኤስታብሊሽ የፖሊስ ፎርስ ኦፍ ኮርስ የኢትዮጵያ ፖሊስ ሰራዊት መጀመሪያ ያደራጁት ከነጻነት በኋላ በ1942 ዓመተ ምህረት እንግሊዞች ናቸው። ግን በዋናነት የጥያቄው መንፈስ ምንድነው? ለአውቶክራቲክ ፓወር መጠበቅ በምን አይነት መንገድ አስተዋጽኦ አበርክተዋል ነው እንግሊዞች። እንግዲህ ለአውቶክራቲክ ፓወር ሜንቴን መሆን ደግሞ መጠበቅ በዋናነት አስተዋጽኦ የነበረው ኢምፔሪያል ቦዲጋርድ ነው፣ የክቡር ዘበኛ የሚባለው። ኢት ዋዝ ዘ ሞስት ትረስትድ ሚሊታሪ ዩኒት ኦፍ ኢምፐረር ኃይለ ሥላሴ። አፄ ኃይለ ሥላሴ በጣም የሚመኩበት ለደህንነታቸው መድን የነበረው ሚሊታሪ ፎርስ ግሩፕ ነው ይሄ ኢምፔሪያል ቦዲጋርድ የሚባለው። ስለዚህ ለሱ ድጋፍ በማድረግ ንጉሱ ስልጣናቸውን እንዲያስጠብቁ ደግፏል ማለት ነው። መልሱ ቢ ነው የሚሆነው። ዋይ ዲድ ስቱደንትስ ሬዝ ላንድ ቱ ዘ ቴለር? ኤ ማርክሲስት አይዲዮሎጂ፣ ፊውዳል ኤክስፕሎይቴሽን ዊትነስ፣ ዩኒየን ሊደርስ ፖለቲክስ ቱ ሪላይ
rural people እንግዲህ ተማሪዎች በ1965 ዓመተ ምህረት ላንድ ቱ ዘ ቴለር የሚለውን መፈክር በማንሳት ዲሞንስትሬሽን አካሂደዋል፣ ሰላማዊ ሰልፍ አድርገዋል፣ ተቃውሞ አስተጋብተዋል። እና ይሄ መፈክር ምን እንድምታ አለው? መሬት የተያዘው በፊውዳል ክላሱ ነው። አብዛኛው ድሃ ምስኪን አርሶ አደር የመሬት ባለቤት አልነበረም። ሰው የፊውዳሉን ኤክስፕሎቴሽን በመቃወም ነው። ይሄን ነው የሚያሳየው። ዘ ፊውዳል ኤክስፕሎቴሽን ዊትነስድ የፊውዳሉን ኤክስፕሎቴሽን ነው ኤክስፕረስ የሚያደርገው ይሄ ላንድ ቱ ዘ ቴለር የሚባለው መፈክር። መልካም 80ኛው which group seriously endangered emperor's power first? A military officers, B worker strike, C student movement, D teacher strike ይላል። መልሱ ሲ ነው፣ ስቱደንት ሙቭመንት ነው። የተማሪዎች ጥያቄ የተማሪዎች ተቃውሞ በጣም ስትሮንግ ነበር። ለምሳሌ የመሬት ጉዳይ ነው እንግዲህ መጨረሻ ላይ አፄ ኃይለ ሥላሴን ከስልጣን እንዲባረሩ ያደረጋቸው 1974 ዓመተ ምህረት አብዮት እንዲቀጣጠል ያደረገው የመሬት ጉዳይ ነው። ይህን የመሬት ጉዳይ ደግሞ የሚያነሱት ተማሪዎች ነበሩ። ምናልባትም ተማሪዎች አፄ ኃይለ ሥላሴ መንግስት ለመጣል በጣም ብዙ ትግሎችን አድርገዋል። ኋላ ግን መጨረሻ ላይ ወታደሩ ነው ስልጣን ላይ ወጣው። ምክንያቱ ደግሞ ተማሪዎች የራሳቸው ፖለቲካ ፓርቲ አልነበራቸውም። ፖለቲካ ፓርቲ ስላልነበረ መጨረሻ ላይ የደርግ መንግስት ስልጣን ላይ ሊወጣ ይችላል። ስለዚህ የተማሪዎች እንቅስቃሴ ነው ሞስት ሲሪየስ የሚባለው። ስለዚህ ዛሬ ከ61 እስከ 80 ያሉት የታሪክ ትምህርት የ17 የታሪክ ትምህርት ዩኒቨርሲቲ መግቢያ ጥያቄዎችን ሰርተናል። ምናልባት ተጨማሪ የመጨረሻዎቹ 20 ጥያቄዎች ደግሞ የሚቀጥለው እንሰራለን። ስለዚህ ቻናሉን ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ስለነበረን ጊዜ አመሰግናለሁ። ቻው